ሰበር ዜናው በወሎ ሰማይ ስር ዛሬም እንደቀጠለ ነው። መስከረም 15 2018 ማለት ነው። ይህ እንግዲህ ለሁለተኛ ቀን ሰበር ዜናው ሁለተኛ ቀኑን እንደያዘ ነው። ሁላችሁም ይህን ቪዲዮ ሼር እንድታደርጉ በአክብሮት እጠይቃለሁ። ሁለተኛ ቀን ዘመቻ አርበኛ አደማሊ አባ ናደው በታላቅ ድል ታጅቦ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ መስከረም 14 ቀን 2018 ከጧቱ 12 ሰዓት የጀመረው ዘመቻ አርበኛ አደማሊ አባ ናደው በአምስቱም ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን እያስመዘገበ ተጠናክሮ ቀጥሏል። ሁለተኛ ቀኑን በያዘው ዘመቻ አርበኛ አደማሊ አባ ናደው በዛሬው ዕለት መስከረም 15 ቀን 2018 ዓ.ም ተጠናክሮ የቀጠለ ሲሆን በዚህ ተጋድሎም ከአገዛዙ ለሁለት ዓመት የሰሜን ወሎ ዞን የጦር ማዘዣ ጣቢያ አድርጎ የነበረው የግዳን ወረዳ ሙጃ ከተማ በርካታ ምሽጎችን በመስበር በምኒልክ እዝ ሰራዊት በቁጥጥር ስር ውሏል። በዘመቻ አርበኛ አደማሊ አባ ናደው በትላንትናው ዕለት በዛሬው ዕለት ነፃ የወጡ ቦታዎች ሰሜን ወሎ ዞን ግዳን ወረዳ ዋና መቀመጫ የሆነችው ሙጃ ከተማን ጨምሮ ሙሉ ለሙሉ ወረዳዋ በፋኖ ቁጥጥር ስር ገብታለች። ሰሜን ወሎ ዞን ጋዞ ወረዳ መቀመጫ የሆነችው ስታይሽን ጨምሮ ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ራስ አንጓት ወረዳ መቀመጫ የሆነችው አሁን ተገይ ከተማ ጨምሮ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ላስታ ወረዳ ብልባላ ከተማን ጨምሮ ከሽምሻሃ ቀበሌ ውጭ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ግባላፍቶ ወረዳ ከወልዲያ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ሰሜን ወሎ ዞን ዳውንት ወረዳ ዋና መቀመጫ የሆነችው ኩርባ ከተማን ጨምሮ ወረዳውን ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን ዋድላ ወረዳ ኮን ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ሰሜን ወሎ ዞን መቄት ወረዳ ከፈላቂትና ከገረገራ ከተማ ውጭ ያለው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ፈላቂት ገረገራ ከተማ ላይ ትንቅንቅ እየተደረገ ነው። ውጊያና ትንቅንቁ አሁንም እንደቀጠለ ነው። ከመረጃው ብዛት የተነሳ ቁጥር ለመመዝገብ ተቸግረናል። ዝርዝር የቁጥር መረጃዎችን ይዘን የምንመለስ ይሆናል። መደራሻችን ድልና ነጻነት ነው። የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ዘመቻ አርበኛ አደማሊ አባ ናደው ህልውናችን በተባበረ ክንዳችን አፋብሃ ምስራቅ አማራ ቀጠና ምኒልክ እዝ መስከረም 15 2018 የቪዲዮ ማስረጃዎችን በዝን ለመልቀቅ የመሳሪያውና የእያንዳንዱ የቁስለኛ ስለሚያስቸግረን አምባሰል ሚዲያ የቴሌግራም ቻናል ታገኙታላችሁ። አምባሰል ሚዲያ የቴሌግራም ቻናልን ጆይን ያላችሁ እንድትገቡ ነው። ዛሬ ላይ እንግዲህ ዙ 23ንና ሌላ ብዙ መኪናዎች ሙጃ ከተማ ላይ በኦራልን ጨምሮ የተማረከበት የድል ቀን ነው። ሸር አድርጉት።